ሪልስ መሰራት አለበት ወይ? አዎ በደንብ ሪልስ መሰራት አለበት። ከካሜራው እንቅስቃሴ ጋር አክተሮች መንቀሳቀስ አለባቸው ወይ? አዎ። የፎቶ አነሳሶች፣ ከለር አጠቃቀሞች የምታጠናበት የምታይበት አማራጮችን የምትፈልግበት መንገድ አለ። እያንዳንዷ ነገር ዋጋ አላት በደንብ። የሆኑ ሰዎች ኖቲስ አድርገውት ኮሚኒኬት ባያረጉ ይደብር ነበረ። ምንድን ነው አስተዋጽኦ ያደረጉት እዚህ ሙያ ላይ? ምንስ ነው ያበረከቱልን? ባዶ ነው፣ እውነት በጣም ባዶ ነው እና ያሳዝናል አንዳንዴ። ልክ ነው። የቤተ ክርስቲያኗ ታሪክ ወይም ጥበብ የህዝቡም ጭምር። አንዳንዴ አላስፈላጊ የሆኑ ነገሮች አሉ። ባላስፈላጊ ሁኔታ ይሄ ነገር ይደረግ ምናምን ትባላለህ። ዳይሬክት የሚያደርገው ሰው ስለ ካሜራ በቂ እውቀት ላይኖረው ይችላል። ከዛ ደግሞ እዛ ጋ ያለውን ሀስል በሙሉ ኮንትሮል ማድረግ ሲቸግረው በቃ እሺ ብሎ በኋላ ላይ ነው ሎኩ ላይ የሚያመጣውን ችግር ቁጭ ብለህ ከተመልካች ጋር ወይም ኤዲቲንግ ሩም ውስጥ እንትስትል ትላለና አስቸጋሪ ነው። ኤኒዌይስ ወደ ሙቭመንት እንመለስ። ሙቭመንት ወዳለው ብለሃል። ለምን? ነፍስ ያለው ይመስለኛል። እሺ ሲኑ የሆነ የሆነ ነፍስ ዝርት የሚያደርግበት ይመስለኛል። የዋንቴክም በጣም አድናቂ ነኝ። አንተ ጠርዝና ጠርዝ ያለ ሰው ነህ። እንዴት? ዋንቴክም ትወዳለህ? ዋንቴክ በጣም ስራ ማቅለል ሳይሆን የሆነ እንትን ገባኝ። አሁን ዋንቴክ እርግት ያለ ነው ዋንቴክ። አዎ ከዛ ደግሞ ሙቭመንት ትወዳለህ ደግሞ አት ዘ ሴም ታይም። አዎ እኮ ሁለት ሙቭመንት ሆኖ ግን ራሱ ዋንቴክ ይሆናል አይደለ? ተንቀሳቅሶ ይሄ ሳይቆረጥ ማለት ነው። ሳይቆረጥ ቴኩ ሳይቆረጥ መሄድ። ባይ ዘ ዌይ ወደፊት ማሰባት ብዙ የሆነ አንድ ተከታታይ ድራማ አለ። እሱን አሁን በማስታወስ ባልችልም አንድ ኤፒሶድ በአንድ ቴክ ነው የሚያልቀው። እሺ ረስቼዋለሁ። ፊልሞችም አሉ እኮ አሉ። ቴክኒካሊ ቢቆርጧቸውም አይ እሱማ ዋና አንድ ቴክ መስራት አይቻልም። ግን አንተ ፊል እንዳታረገው አንድ ቴክ ብቻ እንደሆነ እንዲመስል አለ። ምን አለ መሰለህ በርድማን የሚለው ፊልም የጎንዛሌዝ 1970 የሮጀር ዲከንስ እሱ በኋላ ነው ከሬቨና ከምትን ከበርድማን በኋላ በርድማንን ቺቮ ነው ማን ነው ስሙ መሰለህ ሊቤንስኪ ሜክሲኮዊ ነው እሱ። ከዛ ፊት ግን ራሽያን አርክ የሚላል የዛሬ 10 ምናምን ዓመት የተሰራ ፊልም ብዙ ሰው ማያውቀው የሚገርም በበርድማን ነው የሚመስሉ ዋንቴክ ምናምን እንጂ አለ ራሽያን አርክ የሚል ፊልም። በተከታታይ ደግሞ ኦኬ አንተ ነገርከኝ ሳይቋረጥ የሚሄድም ደሞን ቀጥ ብሎ ስትወዳለ ነው መንቀሳቀስ አለበት። እሱም ቤንድ ያደርጋል ሲኑ ላይ። አሁንም መልሽ ወደዛች ልመለስልሽ እና ሲኑ ላይ ቤንድ ያደርጋል። ምንም ጥያቄ የለውም። ጉዳዩ ምን ይፈልጋል፣ የሲኑ ሀሳብ ምን ይፈልጋል ነው እና እንዴት ነው ማስረዳው ነው የሚለው ነው እንጂ እኔ እውነት ለመናገር በጣም ሙቭመንት በጣም ደስ ይለኛል። የሆኑ ሲኖች በቃ አንድ ሲን ያለከት ሲያልቅ ወይኔ እርካታዬ ግዛትን በደንብ አይተሽ ከሆነ ብዙኖቹንም ሞክሬበታለሁ ብዬ አስባለሁኝ እና ጊምባል እያለ በጠብጣል ትለኝ ነበር። ሄዱ ጊምባል ነው የሚለው አላዛር ስትለኝ ነበር። በጣም አስጨንቃት ነበር እና ያለከት እንድታስብ ማረጋት የሆኑ ሲኖች አሉና ለነገሩ እንትናችን ነው ቅርበታችንም እንደገና ደግሞ ይሄ የምንረዳዳበት መንገድ በጣም ያን ነገር እንድናደርግ አግዞናል ብዬ አስባለሁኝ። ዋንቴክ በጣም ነው የምወደው። ጊምባል በጣም ነው የምወደው። ከእጅ አይለይም። ባይዘው ጊምባል አንዳንድ በቃ አስቸጋሪ ሁኔታዎች ካልተፈጠሩና ወይም ደግሞ እንደነገሩ ከሆነም ወደዛኛው ሲን ስቲል ካልፈለገ በስተቀር ጊምባል ከእጅ አይለይም። እውነት ለመናገር በጣም የጊምባል አድናቂ ነኝ። ህይወት ያለው ስለሚመስል በቃ ህይወት ያለው ይመስለኛል። የሆነ ነገር ሲንቀሳቀስ ደስ ይለኛል። አብሮ ሰው ሙቭ ሲያደርግ ምናምን እያንዳንዷን ሪያክት ሲቀበል ምናምን ከተሳሰጠው ማለት ነው አስቡን ገና ሳሰርቅበት ማለት ነው። እነዛ ነገሮች በጣም ደስ ይሉኛል። የዋንቴክ በጣም አድናቂ ነኝ ነገርና ወደፊት ራሱ ቢያንስ አንዳንድ ሲኖችን በዋንቴክ እያለቁ አንድ ፊልም የመስራት ሀሳብ አለ። በጣም አሪፍ ነገር ነው። ቢያንስ ልንሞክረው አንድ እርምጃ እንራመድ ወደሚለው ማለት ነው። ልክ ነው። አሜን አሜን። እንደውም የኛ ድራማዎች ፊልሞች ሙቭመንትን ማኔጅ ባለማድረግ ነው እንደው የሚወቀሱት። አንድ እኔ ምክንያታዊ ነው አይደለም ነው መጀመሪያ ጥያቄው። ሙቭመንትም ሆነ ካሜራው ላይ ትራይፖድ ላይ ካሜራ ሲቀመጥም እሱ እንዳለ ሆኖ ሙቭመንትን በበቂ ሁኔታ ማኔጅ አናረገውም በእኛ ሀገር ያሉ ፊልሞች ላይ ድራማ ላይ። ምክንያቱም ብዙ ነገር ስለሚጠይቅ አንደኛ
የፐርፎርማንስ ጉዳይ፣ ተዋናዮቹ የሚሰጣቸው ቦታ፣ የምትቀርጽበት ቦታ፣ አንተ የሚኖሩ ኢኩፕመንትስ፣ እቃዎቹ፣ ነገሩንስ የመቻል ነገር አለው የሚለው ነገር እንጂ እውነት ነው ህይወት አለው። ያው ሰው ሲንቀሳቀስ ነው ህይወት ያለው፣ ምንም ጥያቄ የለውም። እና አንተ ወጣት ነህ ደግሞ ዝም ብሎ ጸጥ ያለ ፍሬም ትራይፖድ ላይ የተቀመጠ ካሜራ ምናምን ላይ መስጥ ይችላል፣ አይነትህም ስለሆነ ማለት ነው። በዛ ላይ የምትንቀዠቀዥ ልጅ እንደሆንክ ነግረናል። እሱ ተጽዕኖ አድርጎ እሱ ብቻ ሳይሆን ግን እውነት ለመናገር ከባድ አይደለም ወይ? ከባድ። ምክንያቱም በአንተ ጥፋት ባልሆነ መለሰት ደግማት ትችላለህ። በጣም ቆንጆ ፍሎ እየሄደ ምናልባት በአክቲንግ ችግር ወይ ቡሙም ገብቶ ሊሆን ይችላል፣ ደግማት ትችላለህ። ግን ዋጥ ማድረግ መቻል አለብህ። አውትፑትን ማሰብ ስላለብህ ማለት ነው። አድካሚ አይደለም ወይ? በደንብ ነው አድካሚ የሚያደርገው። ሪልስ መሰራት አለበት ወይ? አዎ በደንብ ሪልስ መሰራት አለበት። ከካሜራው እንቅስቃሴ ጋር አክተሮች መንቀሳቀስ አለባቸው ወይ? አዎ። ካሜራው እንዴት ሙቭ ያደርጉታል የሚለውን እንዴት አድርገው ትራክ ያደርጉታል የሚለው ጉዳይ ማለት ነው። ያን ሁሉ ተከታታይ ድራማ ላይ ሞክረናል። ወደ ፊልም መምጣት አይችልም ወይ? በደንብ መምጣት ይችላል። ከካሜራ ጋር ሪልስ መሰራት ስለሚችል ያ አቅም ስላለ አሁን ላይ ማለት ነው። በደንብ ማቴሪያሉም ቅርብ ነው። ቴክኖሎጂን በጣም አሪፍ እየሆነ ነው። ምንም ጥያቄና መልስ የለውም አሁን ላይ። እና ለምንድነው ታዲያ ማንሞክረው? ቴክኖሎጂ እዚህ ደረጃ ካደረሰን ለምንድነው ተገድበን የምንቀረው? ሁሌ ራሴን የምጠይቀው ጥያቄ ቢኖር ይሄ ነው። ለምንድነው አዲስ መንገድ የማይኖረው ሲኒማችን ላይ? ለምንድነው የራሳችን ልክ የማይኖረን? ያንን ከመፍጠር አንጻር ይመስለኛል ይሄን ኢማጂኔሽን የማስበው እና ሁሌ እጓጓለሁ። የሆነ አይነት ከለር ልክ የኢትዮጵያ ፊልም ሲባል አለ አይደለ? የሆነ አይነት ምስል፣ የሆነ አይነት ላይት በቃ ሁሌ ይናፍቀኛል እሱ እውነት ለመናገር። ምክንያቱም የለም ስቲል በቃ የለም። ኢትዮጵያ የሆነ አይነት ከለር ይዘን ምናምን ይዘን ነው የመጣ ነው። እና ያችን ነገር ማድረግ የሆነ አይነት ቀለም የምፈልጋታለች ኢትዮጵያ። ከለሯ ምንድን ነው? አይ ቲንክ ከማንበብም ከምንም ሊመጡ ይችላሉ። መስራት ያለብኝ ነገር አክቹዋሊ እኔም እሰራለሁ። ታይሜም ገናም ስለሆነ ማለት ነው። ይሁን በቃ እፈልጋለሁ። ምን አይነት ቀለም ነው ያላት ኢትዮጵያ? ሉኳ ምንድን ነው? እንዴት ነው ምን ገልጻት? ኢትዮጵያን የምትባለዋን ነገር የምትገልጻት እንዴት ነው? እፈልጋታለሁ። እውነት ስቲልም የማልደክምበት ጉዳይ ቢኖር እሱ ናት። እና ከዛ የሆነ አይነት ቀለም ይዞ መምጣት እፈልጋለሁ። ሰው ተቀበለውም አልተቀበለውም ማለት ነው። ምክንያቱም የሆነ መንገድ ካልከፈት የሆነ መንገድ እንትን ካላልክ አዲስ ነገር ይመጣል ብዬ ስለማላስብ ማለት ነው። እና አሁንም ፈጣሪ ይርዳል። አሜን። አሪፍ ነው። እኔ ጊምባል አልወድም በነገራችን ላይ። ለምንድነው ማልወደው? ኦልድ ፋሽንድ ስለሆንኩ ሊሆን ይችላል። በስቴዲካም ቀርጸህ ታውቃለህ? አውቃለሁ። ጊምባልንም ትቀርጻለህ፣ ስቴዲካም። የቱን ለየቱ ታደላለህ? ልዩነትና አንድነቱን ንገረኝ እስኪ። ጊምባል ምንድን ነው መሰለህ? የተወሰነ ነገሮችንም ስላቀለለ ይመስለኛል ስሙዝ የማድረግ ነገር ስላለው አንዳንዴ ካሜራው እሱ ላይ ተቀምጦ ወደ ምንም ዳይሬክሽን ስለሚሄድ በቃ አንተ ወደ ፈለክበት ዳይሬክሽን ነው። እና ደግሞ ስሙዝ ነው፣ ሀሳብ አይጎረብጥም። ምንም ሲኑ ቢፈልግም መጎርበጥ መፈለግ አለመፈለጉ እንዳለው ነው፣ ሌላ እንዳለው ሆኖ ማለት ነው። ቁጭ አድርጌ ጊምባሌን በእጅ የሰሩባቸው ታይሞች አሉ። ሲኑ ስለፈለግ መጎረባበጧ እቺ ምናምን ሀሳቡን መግለጽ ስለነበረበት መንገጫገጁ እንዳለ ሆኖ በእጅ የምሰራበት ታይም አለ። አሁንም ቤንድ ያደርጋል እዛው ሲኑ ላይ መልሶ ማለት ነው። እና ይሄኛው ስሙዝ መሆኗ እቺ ምናምን መሆኗን እወዳታለሁ። ተመችቷል። አዎ ተመችተኛ። ስቴዲካም እንትን ብታረጋት የሆነ አይነት መንገጫገጭ ሰውነት ላይ ስለሚታሰር በዚህ በጣም አናደንቋለው ብትል ዳኒ ግርማ በጣም ደስ ይለኛል። ስቴዲካም ላይ አብሬው ትንሽ ቀንም ብትሆን አብሬው ስለሰራው በጣም ዋንቴኮች ሲሰራ ይገርመኛል። እሱም በጣም ተጽዕኖ አድርጎብኛል ብዬ አስባለሁ። ዳኒ ግርማን ለተወሰነች ጊዜ አውቀው ስለነበረ ማለት ነው። የተወሰነ ፕሮጀክቶችን አብሬው ሰርቼ ስለነበረ ዋንቴኮቹ ይገርመኛል። ያም ተጽዕኖ ይመስለኛል። የሆነ ቀን ሲደነቅ አየሁት ሴት ላይ ማለት ነው። በቃ ያቺ ሙቭመንት አለች አይደለ? እሱም ተጽዕኖ አድርጎብኛል ብዬ አስባለሁ። እና ስቴዲካም ሰርቼበት አውቃለሁ። ግን ምንድነው ሞር ወደዚህ ያደራልብኝ ወደ ጊምባል ያደራላው በቃ። እና እንደነገርኩ ነው ጊምባል እያለኝ በእጅ የሚሰሩባት ታይም አለ ሲኑ ቤንድ ስላደረገ ብቻ ማለት ነው። አሁንም ሁሌም መልሼ ወደዛ መልስ እኔ ለሲንስ ተገዥ ስለሆንኩኝ ነው። አንድ ደራሲ ያችን ጽሁፍ የሚጽፋት የራሱ በቃ ያንን ማምጣት መቻል ሀሳቡ ደግሞ ትገልጾ የለ ልክ ነው። እንዴት ነው ሰው ጋር ማደርሰው? እንዴት ነው የዳይሬክተሩን እንዳልከው ቅድም እንዴት ነው የምገልጸው የሚለው ጉዳይ የማያደራድር ጉዳይ ነው ለእኔ በተለይ ማለት ነው። አሁንም ወደፊት የምናገራት ጉዳይ ሲን በጣም ተጽዕኖ አላት እኔ ጋር።
እንደ ቢዩቲነት ብቻ አይደለም የማየው። እንደ ቢዩቲነት ብቻ አይደለም ሀሳብ መተላለፍ መቻል አለበት ብዬ ስለማስብ። በጣም አሪፍ። ቅድም ደጋግመህ ኢትዮጵያን እፈልጋታለሁ እያልክ ነበረ በምስል 5 ኪሎ አለፈለገ ሰላም አለ የስዕል ትምህርት ቤት ሄደህ ታውቃለህ ወይስ ሰዓሊ ምናምን ፍሬንዶች የሉም? ሰዓሊ ፍሬንዶች አሉኝ፣ ግን ምንድነው እንደነገርኩ ነው የኔ ህይወት የነበረው ተከታታይ ድራማ ላይ ስለነበረ እና ደግሞ ራሴ ማብቃት የምፈልግባቸው ጉዳዮች ስላሉኝ ወደዛ ቤንድ አላደረጉም እስካሁን ማለት ነው። ሀሳብ ይገባ መድረስ ያለብኝ ቦታ አለ መጀመሪያ ላይ ማለት ነው። ያችን ነገር ለማድረግ መጀመሪያ ራሴ መቆም አለብኝ። አንድ ነገር ገልጻለሁ ስትል መጀመሪያ ራስ መግለጽ መቻል አለብኝ። ያቺ ፖይንት አለች እኔ ጋር ትንሽ የምትቀረኝ ጉዳዮች አሉ። እነሱን ካስተካከልኩኝ በኋላ ቀለም የሚፈለግ ጉዳይ ግዴታዬ ነው። እውነት አሁን ላይ ሲኒማው ላይ የምኖርበት ምክንያት እሱ ነው። በቃ የሆነ ቀለም ፈልጋለሁ፣ የኢትዮጵያዊነት ቀለምን። ያንን ለማድረግ ምንም ነገር ከማድረግ ወደኋላ አይደለም። ያንን እንትን ማድረግ ስጀምር ማለት ነውና እስካሁን ያንን የማድረግ እድሉን አላገኙም። ምክንያቱም ራሴ ላይ እየሰራው ስለነበረ አሁን ላይ ግን መፈለግ መጀመር አለብኝ። አለብኝ። ምን አይነት ቀለም መምረጥ አለብኝ፣ ምን አይነት ሉክ ማግኘት አለብኝ አለኝ ራሴ ሉክ። ግን ኢትዮጵያዊ ፊልም የሚለው ያቺ ከለር። ስለዚህ ስዕል ትምህርት ቤት ሄደ አናግራቸው ባሉ ጎበዝ ሰዓሊዎች እሱን ሪኮመንድ አደርጋለሁ። ከዛ ግን ያው በሃይማኖት ኦርቶዶክስ እንደሆንክ ማተብ ስላረግ እንትን ላለው ቤተክርስቲያን ስትገባለህ መቼም ለቅዳሴ የሚሆን ለምንም ውስጥ ያሉትን ምስለ ስዕሎች ታያቸዋለህ። አንዱ እንግዲህ አገራችንን የምናይበት መንገድ ሃይማኖት ነው። እዛ ውስጥ ባሉት ምስለ ስዕሎች በኢትዮጵያዊ ቀለም ወይም ሉክ ለምሳሌ እኔ ኢትዮጵያዊ ናት ይቺ ሴት ወይ ኢትዮጵያዊ ወንድ ምናምን ስል ዝም ብሎ የሚመጡልኝ ነገሮች አሉ። ቅድም እኔ እናንተ እያወራን አሁን እንትና ጠይም ብትሆኑን እየተባባላን ነበር እና እንደዚህ አሁን አይናቸው ጎላ ያሉ ስዕሎች ክብ ፊት ምናምን ተጽዕኖ ያደርጉብሃል። በዛ ውስጥ የሚሳልባቸው ቀለሞች በአብዛኛው ቤተክርስቲያን እንደዚህ እና እዛ ውስጥ ምንም ታይቶ አያውቅም አለ። በደንብ እይታ አለ፣ ምንም ጥያቄ የለውም። በደንብ እይታዎች አሉ። ግን ምንድነው ሃይማኖት ነክ ብቻ እንዳይሆን ደግሞ ፈራለሁ። ፍራቻ ያ ነው። ኢትዮጵያዊ ነኝ እስካልክ ድረስ ሁሉንም ያማከለ ነገር ቢሆን ደስ ይለኛል። ሃይማኖት ኦርቶዶክስ ነው። እኔ ማርያም በጣም ነው የምወዳት። ግን ምን አለ መሰለህ ሌላም ሃይማኖቶች አሉ እኛ ሀገር ላይ። አየው ቀለሙ ከዛ ወዴት እንደሚሄድ አንድ ሃይማኖት ተኮር ላይ ብቻ እንዳይሆን እፈራለሁ። ይሄ ራሴ እንትን ነው። ልክ ነው። ያንን ሀሳብ ይዤ መምጣት ያልፈለኩ እንጂ ቤተክርስቲያን ስትገባ እኮ የሆነ እይታ አለው። ላሊበላን ስታየው በራስ እንዲህ ስታየው የሆነ አይነት እኮ ከለር እኮ አለው። ልክ ነው። ግን ከሌላ ሃይማኖት ጋር ወይም ደግሞ ከተለያዩ ሃይማኖቶች ጋር እንዴት ነው አዋሃጂ አንድ ኢትዮጵያን የምፈጥረው? ያችን ናት የምታስጨንቀኝ እኔ እንጂ ጸጉራቸው እንደዚህ ተብሎ በእንትን የተሳሉት ይገርማል። ምንም እኮ ጥያቄና መልስ የለውም። ኢቭን የመስታወት የቤተክርስቲያን የመስታወት አቀማመጥ በዛ ውስጥ የሚገባው የፀሐይ ብርሃን ጠዋት ላይ ስታየውቁ ሌላ እኮ ታሪክ እኮ ነው። በጣም ምንም እኮ ሌላ ዓለም ላይ የማታገኘው ጉዳይ ነው። ልክ ነው። እንደ ፒክቸርም ስታስበው እኮ ሌላ ነው። ግን የኔ ሀሳብ ምንድን ነው ሁሉንም የሚያማከለ ቢሆን አሁን ላይ ባለንበት አሁን ላይ የበፊቱን አይደለም ከድሮ ጀምሮ ባለው ጉዳይ ሳይሆን አሁን ላይ እንዴት ነው ተመሳሳይ አይነት ፒክቸር፣ ተመሳሳይ አይነት እይታ፣ ተመሳሳይ አይነት ኢትዮጵያዊ ቀለም ማግኘት የሚቻል እንዴት ነው የሚዋሃዱት? እነዛ ስቲል ጥያቄ ነው። በትክክል እኔ እንደ ሪፍረንስ ያው ቤተክርስቲያኗም ረዥም ዓመት ኢትዮጵያ ውስጥ ታሪክ ስላላት የቤተክርስቲያኗ ታሪክ ወይም ጥበብ የህዝቡም ጭምር ያው ቤተክርስቲያን ውስጥ መገኘቱ ብቻ አይደለም ፖይንቱ። ያም ግን ጥሩ ሀሳብ ነው ያመጣው ልልህ ነው። ለምሳሌ የኢትዮጵያ እስልምናም እንደዚሁ ረዥም ዓመት ታሪክ ያለው በሃይማኖት ነው በሀገራችን ውስጥ። አልነጃሺ ብትሄድ ሌላ ነው ራሱን የቻለ ትልቅ። አንዋር መስጊድ መርካቶ ብትሄድ ወይ ሌሎች መስጊዶች ራሱ እቺ ክብ አረቦቹ ጋር ያለ የዲዛይን አይነት ነገር እዚህም ታያለ እና የቀለም አጠቃቀም እና አንዱን በአንዱ ከአንዱን ጀምሮ ወደ አንዱ ትሄዳለ። ግን ሁሉንም ደግሞ የሚያማክል ነገር ማሰብ የተሻለ እይታ ነው። ምንም ጥያቄ መሆንም አለበት ብዬ ስለማስብ ነው። በትክክል እና ያንን ቀለም ማግኘት ቀላል አይደለም። ብዙ ቦታ ብዙ ሪሰርች ማድረግ እንዳለብኝ አውቃለሁ። ግን
መንገዱን መጀመር ነው መጀመር በራሱ አዲስ እይታም ነው መሆን መቻል በትክክል እና ደግሞ መገኘቱ ደግሞ አለ እኮ አለ ይመጣል። ይሄኛ ችግር ነው እንጂ የማስተዋል ችግር ነው እንጂ ምንም ትንሽ ፖይንት ናት። ያችን ፖይንት ለማግኘት ነው ትንሽ ልትለፋ የምትችለው። ከመጣ በጣም አሪፍ ነገር ነው። ኢትዮጵያዊነታችንን የሚገልጸዋል ብዬ አስባለሁ። ጥሩ ነው። ጥሩ። እሺ ከስዕል ቀጥሎ ደግሞ ለሲኒማቶግራፈር እንደ አንድ ሪፍረንስ መነሻ ጥሩ ነገር ፎቶግራፊ ነው። ፎቶ ከማንሳት ባለፈ ማለቴ ነው በደንብ የቀደሙትን ፎቶዎች፣ የፎቶ አነሳሶች፣ ከለር አጠቃቀሞች የምታጠናበት የምታይበት አማራጮችን የምትፈልግበት መንገድ አለ። ይሄ ግዴታ ነው። አንድ ኮምፖዚሽን ይገባኛል ብለህ የምታስብ ከሆነ ወይም ደግሞ የቀለም አመራረጥ የምታስብ ከሆነ የድሮ እንትኖችን ማየት ምንም ይሄ ጥያቄና መልስ ውስጥ የሚገባም አይደለም ለመናገር። ምክንያቱም በጣም ቆንጆ ቆንጆ ምስሎችን አይተህ ከሆነ የተለያየ አይነት ቀለም ዳይሜንሽን አላቸውና እነዛን ቀለም ዳይሜንሽኖች አዋህዶ አንድ ፒክቸር የፈጠረበት ስዕል ያንን መረዳትና አንተ ደግሞ ወደ ምስል መቀየር በራሱ ራሱን የቻለ አንድ እንትን ነው እና ምን ይፈልጋል መሰለ ኮምፖዚሽን የምንላት ጉዳይ አለች። ያችን የቀለማት ውህድ አይደለ ኮምፖዚሽን የምንላት እና ያንን የቀለማት ውህድ እንዴት ነው የማመጣው? ያንን ለማወቅ የግዴታ ፒክቸሮችን ታያለ፣ ምስሎችን ታያለ፣ ቀለሞችን ታያለ። ከዛም ነው የራስህ ቀለም የሚመጣው ብዬ አስባለሁ። የራሴ ቀለም አለኝ ብዬ ሄለ የራሴ ሉክ የራሴ እይታ አለኝ። ያንን ያገኙት በዛ ምንም ጥያቄና መልስ የሌለው ጉዳይ ነው። ማትደራደርበትን ጉዳይ ነው። ምክንያቱም አንድ ኮምፖዚሽን ልታውቅ ይገባል እና ደግሞ በምን አይነት ቀለም ገልጸዋለኝ ይሄ መስራት ያለበት ጉዳይ ነው። የምታያቸው ፎቶዎች ኢትዮጵያዊ ናቸው ወይስ ኢንተርናሽናል? ኢንተርናሽናል ናቸው። እውነት ለመናገር ኢንተርናሽናል ናቸው፣ ያዋሃደ ማለት ነው። እና ደግሞ የምሰራውን ስራ ያማከለ ቢሆን ደስ ይለኛል። ሪሰርች ማድረግ ስላለብኝ ማለት ነው። አንዳንድ ሪሰርች ስታደረግ የምትሰራውን ስራ ቤንድ ያደረገ መሆን አለበት ብዬ ስለማስብ ማለት ነው። በጣም ጥሩ። በቅድም ሎላይት ብዝቅ ያለን የላይት ቅንብር ፊልም ላይ ወይም ፊልም ሉክ እንደሚመስል ምናምን እያልከኝ ነበር። ብላክ ኤንድ ዋይት ስትወዳል በጣም ለመስራት አስበህ ታውቃለህ? አዎ እውነት አሉኝ። የተወሰኑ እንደውም ሪሰርቾች ያስቀመጥኳቸው አሉ። በጥላ አይ ቲንክ ጥላው ነው ትርጉም የሚሰጠኝ፣ ግን ምን አይነት ስቶሪ ማግኘት ይቻላል እና ደግሞ ከባድ ነው ባይዘወይ እንደውም በእንትን መስራት ይሻላል በከለር። አዎ በጣም ከባድ ነው። አይ ቲንክ የሆነ ኢትዮጵያ ውስጥ አንድ የተሞከረ ይቻላል ብላክ ኤንድ ዋይት ያለ ዩቲዩብ ላይ እንትን አንድ ድራማ ነበር። ራሱን የቻለ መንገድ ቢኖረውም በጣም ቆንጆ ነው፣ ግን ቢቀጥል ባይ ነኝ። እና ደግሞ እኔም የራስ የሆነ አሉኝ ሪሰርቾች አድርጌ በአልበም ያስቀመጥኳቸው አሉ። አጋጣሚው ካለ እንትን ያለን እና በጥላ እንዴት ነው የሚሰራው የሚለው ጉዳይ፣ ጥላ እንዴት ነው ሀሳብ የሚገልጸው፣ ቦዲውን ሳናየው ጥላውን እንዴት ነው የሚገልጸው በጣም አድናቂ ነኝ እውነት ለመናገር። አንድ ምስል የሚያደርጋቸው ባይዘዌ ብላክ ኤንድ ዋይት ነው። ሞኒተር ላይ ብላክ ኤንድ ዋይት አድርጌ ነው የማየው ፒክቸሬ። ሪሊ እውነት በጣም አሪፍ። እሺ ከዛ ተነስቼ ነው ወደ ከለሩ መጣው ማለት ነው። ምክንያቱም አንድ ነገር የሚነሳው ከነጭና ከጥቁር እስከሆነ ድረስ ይሄ ኦብቪየስሊ ጥያቄና መልስ የለውም። እና ከዛ በኋላ ነው ከለር እንዴት ቢሰራ ምን ያህል ደረጃ ይደርሳል የሚለውም ብላክ ኤንድ ዋይት ላይ ነው የምታየው። እንዴት ነው የተነጠለው ያንተ ብርሃንና ሰብጀክት እንዴት ነው የተነጠለው የሚለውን ብላክ ኤንድ ዋይት ላይ በደንብ ነው የሚለየው። በጣም ጥሩ። ስለ ምስል ብዙ አወራን። ያው የምስል አቀናባሪው ምስል ሰሪው ነኝ ስላልክ አንተ ሲኒማቶግራፈር ስለሆንክ እኔ ብዙ ተነጣጥሎ አይታየኝም። በተለይ ፊልም ላይ ስለ ድምፅ ማውራት እፈልጋለሁ ደግሞ አልፎ አልፎ ከሲኒማቶግራፈሮች ጋር ማለት ነው። አንተ የምትሰራው ፒክቸር በምን ድምፅ መወከል እንዳለበት፣ እንዴት መቀዳት እንዳለበት፣ ዲያሎግ ሊሆን ይችላል፣ ያ ነገር ስኮር ሊሆን ይችላል። በአጠቃላይ ድምፅን ፊልም ውስጥ ወይም ድራማ ውስጥ ያለውን ተጽዕኖ፣ አስፈላጊነት፣ ምንነት እንዴት ትረዳዋለህ? ድምፅ አብረው ከሚሰሩ ሰዎች ጋርስ ምን አይነት ግንኙነት አለ? ይህ ማለት ባዶ እጅ እንደመራመድ ነው። አንድን ፒክቸር ይዤው ያለ ድምፅ ሄዳለኝ ማለት እንደነብቅ አንድ ነግርህን አስቀምጠ ልራመድ እንደማለት ነው። ድምፅ አይደለም ኮስቹም በራሱ እንኳን ለውጥ አለው። ቀለም አይደል ድምፅ እውነት ለመናገር የእንተነ 80% የሚወስደው ድምፅ ነው ከሲኒማቶግራፊ ውጪ ማለት ነው። የፈለገ ሲኒማቶግራፊ ቢያምር ያለ ድምፅ ባዶ ልክ ነው። ፈርስከቱን አዩትኝ አሁን በቀደም ጨረስኩት ያልኩት ፊልም ማለት ነው። እና ስኮር አልገባበትም፣ ኖርማል ምንም አይነት ድምፅ አልገባበትም። የተቀረጸው ብቻ ነው ማለት ዲያሎግ ብቻ ነው እንትን ያለውና ባዶ ሆነብኝ።
እንዴ እንደዚህ ነው ቆይ ስኮሩን ስታየው አሉኝ ራሱ ማለት ነው። እና ያን ያህል ባዶነት ነው የተሰማኝ እኔ። ልክ ነው፣ ባዶ ነው የምትሆነው ያለ ድምፅ። እያንዳንዱ የፊልም ውህዶች ስንባል ከጽሁፍ ይጀምራል፣ ዳይሬክቲንግ ይሄዳል፣ ከዛ መብራት ይመጣል፣ ከዛ ካሜራው ይመጣል፣ ከዛ ድምፅ ይመጣል፣ ከዛ ኮስቱም አለ፣ ሜካፕ፣ እያንዳንዷ ነገር ዋጋ አላት በደንብ። ከሎኬሽን ማናጀር ኧረ በደንብ ምንም ጥያቄና መልስ የለው ነው። ብቻዬን ምንም የምፈጥረው ጉዳይ የለም። ሹፌሩ ሰዓት ካላከበረ፣ ሹፌሩ ሴቲንጉን ካላወቀ፣ እናንተን ይዞ በትክክል ካልመጣ በሰላም ራሱ አንዳንዴ ደግሞ ዝም ብሎ አኖ የሚያደርጉ ሰዎች አሉ አይደል? ስሜት ተረብሾ ነው የምትመጣው። እንኳን ሎኬሽን ማኔጀር ስም ያለው ባለሙያ ማለት ነው ፊልም ላይ። የጋራ ስራ ነው። ብቻዬን የምፈጥረው ጉዳይ የለም፣ ብቻችን የምንፈጥረው ጉዳይ የለም። በትክክል ለዚህ ነው በደንብ አንዳንዴ የሆነ ማህበር ቢኖር ብዬ የማስበው አሉ የተወሰነ ግን አለ አይደለ? የሆነ ፊልም ሲሰራ የመገምገም ጉዳይ የሆነ ታይም ላይ ነበረች፣ ግን አይ ቲንክ አሁን ያለ አይመስለኝም። እርግጠኛ አይደለም ለዚህ መረጃውን እና ምንም ጥያቄና መልስ የለው። ምንም የማትደራደርበት ጉዳይ። እያንዳንዷ ዋጋ አላት፣ ዋጋ አላት። እያንዳንዷ ከምግብ አብሳይ ጀምሮ ያሉት ጉዳዮች ዋጋ አላት፣ ከአልባሽ ሜካፕ ምናምን። ምክንያቱም እያንዳንዱ መግለጽ የምትፈልገው ነገር መግለጽ መቻል አለባቸው። ፒክቸር ብቻ ምንም የምፈጥረው ጉዳይ የለም። ኮስቱም ከሌለና ሎኬሽን ከሌለ ምንድን ነው የማደርገው? ጥዬው ነው የምመጣው። እውነት ነው። አልሰራው። ለምን ነው የምሰራው? ያን ሀሳብ ካላመጣ ማለት ነው። እውነት ነው። ድምፅ ደግሞ ይበልጥ ሁሉም ነገር ከሚይዙት ጉዳዮች አንጻር ድምፅ ነው የማትደራደርበት ጉዳይ። ምክንያቱም ባዶ ነው የሚሆነው። አየሁት እኮ ጭብሎከት ላይ ባዶ ነው። አንተ ይሄ ባዶነት ስሜት ተሰማኝ ማለት ነው። ምንም ጥያቄና መልስ የለውም። በቃ ድምፅ ነው። እና አከብራለሁኝ ባይዘዌ እና ሴት ከመግባቴ በፊት ራሱ አንዳንዴ እንዴት ነው የቱ ጋር ነው ይመቻል ከቡም ከኦፕሬት ከሚያደርጉ ሰዎች ጋር በደንብ ነው የምግባባው፣ በደንብ ነው የማወራው። እንዴት ነው ይህ ነገር ለድምፃችን አሪፍ ነው ወይስ ፍሬም ወይም ደግሞ ካልሆነ ሌላ ቴክኒክ መጠቀም ባለበት ቴክኒክ እንዲጠቀም እናደርጋለን እንጂ አልደራደርም። ጥሩ ነገር ነው የምልህ። ብዙ ጊዜ በአንዱ ዲፓርትመንት ወይ አያከብርም ወይ ደግሞ ከፋሲል ይንቃል ምናምን ይለዋል እና በኋላ ላይ ቅንብሩ ፊልሙ ተሟልቶ ሲወጣ የሆነ ማነከስ ይጀመራል። እንትኑ ላይ እኮ እንደዚህ ነው ይባላል። እና የሁሉንም አስፈላጊነት እናንሳ ብዬ ነው። ሌላው እኔ ለአንድ ሲኒማቶግራፈር በጣም ወሳኝ ከሚባሉ ባለሙያዎች አንዱና ዋነኛው ምለው ፕሮዳክሽን ዲዛይነር ወይ አርት ዳይሬክተር እና እንዳለመታደል ሆኖ ብዙ ሰዎች እንደሌሉን እረዳለሁ። ለዛ ነው ፍሬማችን ብዙ ማያምረው። ፕሮዳክሽን ዲዛይነርና አርት ዳይሬክተርን በሲኒማቶግራፈር አይን እንዴት ታየዋለህ? ልብን ያረኩ ፕሮዳክሽን ዲዛይነሮች ወይ አርት ዳይሬክተሮች አሉ። በደንብ አሁን ለምሳሌ ጥቅሉን ንገረንሽ። አንድ ምስል አለ ማለት መፍጠር የምፈልገው ምስል አለ። ያንን ምስል ለመፍጠር ምንድነው ቀለሜ መጀመሪያ ይጀምራል። ዞሮ ወደዛው ነው የሚሄደው አይደል ጉዳዩ። ያንን ቀለም እንዴትስ ተረዳኝ፣ እንዴትስ ቢውልድ አደረገው ወደሚለው ጉዳይ ትመጣል። አንድ የመጀመሪያው ጉዳይ ትይዛለህ። ሁለተኛ ጉዳይ ደግሞ ፍሬም ምንድን ነው ብሎ ፍሬም አውቁ የሚሰራ አርት ዳይሬክተር እኔ አጋጥሞኛል። እውነት ለመናገር ስሙን ማንሳት ካለብኝ ጁዳ በጣም የምወደው አርት ዳይሬክተር ነው። በጣም መስራት የሚችል በጣም ትልቅ አቅም ያለው እንደ ፍሬም እያየ የሚሰራ ፕሮዳክሽን ዲዛይነር እሱን አየሁኝ። እውነት ለመናገር ይበል የሚያሰኝ በጣም መበረታታት ያለበት ጉዳይ እንደውም በጣም ትንሽ ባለሙያ ያለው ብዬ የማስበው እሱ ላይ ነው። አሁን በጣም ትንሽ ነው፣ በጣም ትንሽ መብዛት ያለበት ጉዳይ። ምክንያቱም ባዶ ነው። እውነት ለመናገር ባዶ። ከዛ በኋላ ራስን የምትፈጥረው ወይ ነገር ወስጄ እዛች ጋር አድርጌ ከዛ እዛች ጋር እንዴት ነው ውበቷን የምፈጥራት ብለህ ራስን የምትጨነቀው አለበዛ ማለት ጨርሶ ነው የሚጠብቅ። ለዛ ነው ማያምሩት። በደንብ ግዛት ድራማን ሙሉ ለሙሉ ቢልድ ያደረገው እሱ ነው። ፍሬሜ ወደየትም ቢዞር አልቸገርም ነበር። ኮምፖዚሽን ችግር አልነበረብኝም። የአልባሳት ከለሮችን ከመምረጥ ውጭ ባክግራውንድ ላይ ምንም የሚያስጨነቀኝ ጉዳይ አልነበረም። ከፕራክቲካል ላይ ተጀምሮ ነው። ባዶ ነው። አሁንም ቢሆን ሴክተሩ እዛሽ ጋር ያለችው ሴክተር ጭራሽ ባዶ ናት። አይ ቲንክ እንደውም ወደ ድምፅና ወደ ላይት የሚመጡ ባለሙያዎች አሁን እየበዙ ነው። ቴክኒካል ነገር ላይ ብዙ እየተነቃን ወደዛ በደንብ
እዚህኛው ጋር ግን ፍራቻ ይሁን ምን ይሁን አይዶን አላቅም። ትምህርት ቤት ስለሌለ እኮ ነው። ትምህርት ቤት እኛ ጋር አልነበረም እኮ ማለት የተወሰነ እንትን ነው ማወቅ ያለብን ነው እንጂ የምታውቀው። ገብቶኛል። ለምሳሌ አሁን አንተ ቶም ስትሄድ ካሜራ ትማራለህ፣ በበቂ ሁኔታም ባይሆን ለ1 ዓመት ትማራለህ። የሆነ ሰው ዳይሬክቲንግ ይማራል ለ1 ዓመት ወይ ሳውንድ ይማራል። ሳውንድ እንኳን የለንም ብዙ። ሌላዎቹን ሙያዎች ፋዘር ጋር ትወና ይለዋል ልጆች። አርት ዳይሬክተር የት ይማር? አርት ስኩል ነው የሚማሩት። ለፊልም ተብለው አይደለም ደግሞ እነሱ የሚማሩት ለተለያየ ነገር ሲነሪ ለመገንባት ቲያትርም ሊሆን ይችላል፣ ለሌሎች ኢቨንቶችም ወይ ቀራጭ የሆነው ለመውጣት እንደዚህ ነው። እና የለንም ፊልም ውስጥ አርት ዳይሬክተር ከሆነ ቦታ ግራጁዌት አድርጎ ምናምን አይመጣም። በኢንተረስት ነው የተወሰኑ ልጆች ያሉት፣ ልክ እንዳልከው እንደ ጁዳ ማለት ነው፣ በተፈጥሮ ክሬቲቭ በመሆናቸው። እና ፍሬሙ ላይ ግን በጣም ቤዚክ ነው፣ ምንም ጥያቄና መልስ የለውም በጣም ማለት ነው። እና አሁንም ዞሬ ወዴት ይወስደኛል መሰለህ ይሄ ጥያቄ? ወደ መንግስትም ሊወስዱ ይችላል። ምክንያቱም የሆነ ነገር በበቂ ሁኔታ የለም ስለ ፊልም ኢንዱስትሪ ላይ ማለት ነው። በእውነት ሁሉም እየለፋ ያለው በራሱ ነው። ከዛ ደግሞ ሲተች ደግሞ ይገርመኛል አንዳንዴ ማለት ነው። ምንም ሴክተሩ ላይ አስተዋጽኦ ያላደረጉ ሰዎች ከመሬት ተነስተው ሲተቹት በጣም ነው የምገረመው የምደነቀው እውነት ለመናገር ማለት ነው። ምክንያቱም እያንዳንዱ ባለሙያ ራሱን ያበቃ እውነት ነው አልኩኩ። ይሄ አባት ከዛስ ብሎኛል። መልስ አልነበረኝም ራስን ከማብቃት ውጭ አይደለ። ሶ መንግስትም የራሱን ሊያደርግ ይገባል። ባለሙያውም ኢቭን ውጭም ያሉ ሰዎች እንኳን ቢሆኑ እዚህ ሙያ ላይ ብዙ እየተማሩ ያሉ ሰዎች እንዳሉ የታወቀ ነው ኦብቪየስሊ ስለሆነ ማለት ነው። ምንድነው አስተዋጽኦ ያደረጉት እዚህ ሙያ ላይ? ምንስ ነው ያበረከቱልን? ባዶ ነው፣ እውነት በጣም ባዶ ነው። እና ያሳዝናል አንዳንዴ። ልክ ነው። እንደዚህ ልፍጠር እያልክ አንዳንዴ ባዶ ይሆንባል። አሁን ይህን ነገር አሁን እኔ ኢትዮጵያን ከለር እንኳን ላምጣ ስል ማለት ነው ከጎኔ አንድ አርት ዳይሬክተር ሊኖር ይገባል። ኦብቪየስ ምንም ምክንያቱም የሆኑ ሀሳቦችን አገኛለሁ። ብቻዬን የምፈጥረው ጉዳይ የለም እዚህ ሙያ ላይ። መንግስት እንዴት ነው ይህን ነገር እየተረዳ ያለው ብለህ ስታስብ ባዶ ነው። ልክ ነው። ለመናገር ባዶ ነው። በባዶ እግር ሩጫ ነው ያዝነው አሁን ላይ እስቲል የሆነ ቀን ጫማ እናደርጋለን ብለን ማለት ነው። ግን እውነት ነው እንዴት እየታሰበም እንደሆነ እንዴት እየሆነ እንደሆነም አይገባኝም እውነት ለመናገር ማለት ነው። አንዳንዴ ጥያቄ ይፈጥርባል ጭንቅላት ላይ፣ ግን መልስ ማጣጠበት አሁን ባዶ ነው። ምንድነው መንግስት ለዚህ አስተዋጽኦ? ምን የሆነ ቀን ሰብስበው ነበር አሉ አይደል? ከዛ በኋላ ምን ተፈጠረ? ምንም የማውቀው ጉዳይ የለም። የዛችን ቀን ስብሰባ ከመስማት ውጭ ምንም የማውቀው ጉዳይ ምን ተደረገ? ምን ተበረከተ? የትኛው ትምህርት ቤት ተከፈተ? ከዛ በኋላ ምንም የለም። ልክ ነው። ባህሌን እገልጻለሁኝ፣ እሴቴን አስረዳለሁኝ። የትኛውንም ዓለም ላይ ብትሄድ በፊልማቸው ነው ሀገራቸው ነው እኮ የምናውቀው እንጂ የታውቀዋለሁኝ እኔ አሜሪካን የታውቀዋለሁኝ እኔ ህንድን ሀሳብ የገባ በቃ ፖለቲካቸው አደገኛ ነው የምትለው ሚስጥራዊ የሆነ በምታየው ፊልም ነው። ምንም ጥያቄና መልስ ይሄ ጉዳይ ማለት ነው። እና ይህን እንደዚህ ጉልበት የሚጠቀሙበት እኛስ መች ነው ባህላችን የሚታወቀው? ኢትዮጵያ አንደኛ ከአፍሪካ ቀዳሚ ያልተገዛች ሀገር ማን ነው የሚረዳው? ልክ ነው። ፊልም ተጽዕኖ በጣም ሙሉ ለሙሉ ባህልን የምትገልጽበት በፊልም ነው። ልክ ነው ማለት በሌላ በምን ሊሆን ይችላል? በባህል በቱሪዝም ምናምን አምጣልኝ። ሌላ ዓለም ላይ ልትገልጽበት የምችለው ፊልምና ፊልም ብቻ ነው። አለቀ። ፊት ለፊት የመጡ በዚህ ጉዳይ የሚከራከር ካለ እኔ ግልጽ ነው። ምንም ጥያቄ ነው። ባህልንም እሴትን የምታስተዋወቀው በፊልም ነው። መንግስት ምንድን ነው እየሰራልን ያለው? ምንድን ነው ሊያበረክትልን የሚገባው? በምንድን ነው የሚያግሱ? እንደዚሁ በባዶ እግራችን እየቀጠልን እንሂድ? ጥያቄ ነው እውነት ለመናገር ነው። ለእያንዳንዱ ዘርፍ ትምህርት ያስፈልጋል። ምንም የማትደራደርበት ይፈልጋል። ብዙ ነገር መሰራት ይፈልጋል። በትክክል በጣም ብዙ ነገር መፈራት። መንግስትም ዝም ባይለው ጥሩ ነው ብዬ ነው የማስብ። በትክክል አግሪ። በጣም ብዙ ነገር መሰራት ይችላል። ሰው በባዶ እንደዚህ እየለፋ መንግስት ቢያግዘው ምን ሊፈጠር እንደሚችል አስበዋል? የሆነ ሴክተር ቢኖረን እውነት ነው። እንደ ሚኒስቴር ቢሆን አንድ ሚኒስቴር ቢቋቋም እውነት ነው ምን ታምር ሊቀየር እንደሚችል። ምክንያቱም በቃ አሰፍስፎ አለ ራሱን አብዴት አድርጎ መምጣት የሚፈልግ ብዙ ባለሙያ አለ። በጣም ብዙ ባለሙያ ማለት የሆነ ነገር ፈጥራለሁ ብሎ ሙሉ ኢነርጂ ሆኖ ግን የሆነ ሰዓት ላይ ቀስሙ ይሰበርና ይቀራል። ሀሳብ ብቻ ይሆናል። ከዛ በኋላ ደግሞ በቃ ህይወትም አለ እዚህ ጋር መኖር አለበት። ሀሳብ የገባ እየኖረ ሴክተሩን እያሳደገ ለሀገሩም እየጠቀመ የሚሄድበት መንገድ ቢዘጋጅ ባይ ነኝ።
ሶሪ ከሀሳብ የወጣሁብህ ወደዛ ተያያዥ ነው ጉዳዩ እና አዎ ጠቃሚ ነው። ምንም እያንዳንዷ ጉዳይ ጠቃሚ ናት ከአልባሳት ጀምሮ። ይሄ ነው የምትለው ጉዳይ የለም። ልክ ነው። አንድን ሲኒማቶግራፊ ነው የሚለው ምስሉን ለመግለጽ እያንዳንዷ ነገር ወሳኝ ናት አልኩ ከሹፌር ጀመረ። ምንም ጥያቄ የለውም። ስለዚህ ሀሳብ እንደውም በጣም ማለት ራሱን የቻለ ርዕሰ ጉዳይ ሌላ አጀንዳ ነው። ይህን ራሱን የቻለ ማለት ነው እና ትጸጽታለህ አንዳንዴ ማለት ነው። ቁጭ ብለህ ቆይሽ እንዴት ነው የምፈጥረውም ልትል ትችላለህ። ያናድድሃል የሆኑ ነገሮች ለላይት የሚከፈለው ዋጋ ለማስገባት። ልክ ነው። ፕሮዲሰሮች ስኬት ነው የሚመጡት ሀሳብ የገባ በቃ ወደዛ እኔ ሌላ ዕቃ አስገብቼ እውነት ነው የሚልህ። ልክ ነው እና ቢታሰብበት ባይ ነው። አይ እስማማለሁ። ጥሩ እስካሁን የሰራቸውን ስራዎች አይተናል፣ ያው ተነጋግረንበታል። በጣም የፈተነ ስራ የቱ ነው? ወይም ደግሞ የፈተነ ትዕይንት ሊሆን ይችላል። ምን ስለሆነ ነው የፈተነ? አንድ የፈተነኝ ትዕይንት አለ እንደ ስራም ካሰብናት እንትናት ግዛት እንደነገርኩ ለእኔ እና አንድ የፈተነችኝ ትዕይንት አለች። አባቷ ሞቱ። የሰርጉ ዕለት ነው አባቷ ቢገደለው። ኪያ በደንብ ታውቀዋለህ ስቶሪን አንተም ስለጻፍከው ይርሜ። እና ተገድሎ መታ ቤት ውስጥ የምታለቅስበት ተሰብስበው ከዛ በኋላ የሆነ ቁርሾ የሚነሳበት ሲን አለ። ያንን ሲን እንዴት ልንግለጸው ነበር? በጣም አስጨንቆኝ የነበረው ጉዳይ ማለት ነው። እንደ ኖርማል ላይቲንግ ማሰብ አልፈለኩም እና ወጣ ያለ ትዕይንት እንዲኖረው እፈልግ ነበር እና እግዚአብሔር ይመስገን ከአንድ ሰዓት ተኩል በላይ ሴታፕ በፈጀ ቆንጆ አድርጌ ገልጫለሁ ብዬ አስባለሁ። በጣም የፈተነኝ ትዕይንት እሱ ነው ለእኔ። እንደ ዲፒም እስከ ዛሬም ድረስ ከሰሯቸው ስራዎች አስቸጋሪም ነበር፣ አስጨናቂም ነበር። ተጨንቄበት ነበር እውነት ለመናገር እና በዋን ፖይንት ላይት ነው የሰራ ነው። የተወሰነ ደጋፊ ላይቶችን ቢኖርም ዋን ፖይንት ላይት ብለን የደገፍ ናቸው። ምስሉን አይተው ከሆነ ሙሽሯ ላይ ብቻ ሆኑ ቤቱ ጸጥ ብሎ እና ሙሉ የሰርግ ድባብን ወደ ሀዘን ቤት የመቀየር ነበረ። ከባድ ነበር። አንዱ ላይት ምንድን ነው ያበራችሁት? እሷ ላይ ምን ላይት? በቃ አንድ ስፖት ላይት ሆኖ ነጭ ነበር የለበሰችው። ከዛ መሬት ጣልናት። እንትን ላይ ሰርግ ላይ ነበረች። አገር ልብስ ማነው ቬሎ ነበር የለበሰችው። እሱን ትዕይንት እንዴት አድርገን እናጋባው፣ የልጅቷን ስሜት እንዴት አድርገን ሰው ጋር እናጋባው ነበር በቃ የኔ ሀሳብ። ሌላ እንትኑ የመከተል ጉዳይ አልነበረም እኔ ጋር የነበረው ማለት ነው። እና ገልጫዋለሁኝ ብዬ አስባለሁ እውነት ለመናገር እውነት ነው። አሁን ይህን እኔ ስለማቅ ማለት ነው ነገሩን። ይህን ትዕይንት ደግሞ ወይም ይህን ኤፒሶድ ከባድ የሚያደርገው የግዛት ቴሌኖቬላ የመጀመሪያው ኤፒሶድ ነው። እናንተም አልተዋሃዳችሁም። በደንብ አብሮ የመስራት ለምሳሌ 20ኛው ኤፒሶድ ወይ 40ኛው ኤፒሶድ ቢሆን አሁን የምትለው ጭንቀት ሊቀንስ ይችል ነበር። ሰው የመጀመሪያ ነው። ይህን አጽንኦት ለመስጠት ነው። ግን ተመልካች ወይ ባለሙያ ይህንን ትዕይንት በተለየ መልኩ አይቶ የነገረህ የደወለልህ ሰው አለ? በጣም ናይስ። በጣም ቆንጆ ንገረኝ። እሱ ለመሰለ አሁን አንተ እንዲህ የፈተነ እስከ ዛሬ ድረስ ምናምን የምትለው ነገር ሳይታይ ቢታለፍ ደግሞ እንዴት ይደብር ነበር ብዬ ነው ማለቴ። እንዴት ተደውሎ በጣም አሪፍ ወይ እንደዚህ ብቻ የፈለገውን አስተያየት ንገረኝ። እውነት ለመናገር ተደውሎልኛል እና ያንን ፒክቸር ስክሪንሻት እናደርጋለን እና የራሳችን ግሩፖች ነበረን ግዛት ድራማን ስንሰራ ማለት ነው። ቴሌግራም ላይ የራሳችን ግሩፕ አለን እና አስደንጋጭ ፒክቸሮች ሲኖሩን አፕሎድ እናደርጋቸዋለን እና ሰው በተለያየ አቅጣጫ ይወስዶ ነበር ያንን ፒክቸሮች ማለት ነው። እንደ አጋጣሚ ሆኖ ይሄኛውን ፒክቸር እኔ አላቅም እንዴት እንደሆነ በጣም ተወደደ። እኔም ወደድኩት። እንደ ምስል ስታየው ያስጨንቃል። ከዛ ሁሉ እንትን በኋላ እዚህ ጋር ፖሊስ ቆሟል፣ ሙሽሯ ተኝታለች ምናምን እና እንዴት አሰብከው ነው ያለኝ መጀመሪያው የደወለ ልጅ። እንዴት አሰብከው ማለት እንዴት ስሙድ ክሬት ሊሆን ቻለ? በጣም አሪፍ ሲለኝ በቃ የሆነች ነገር ብላለች ማለት ነው ብዬ ማሰብ ጀመርኩኝ እና በቃ የሰውን ልክ ነው ሀዘኑን አጋብቼዋለሁ ማለት ነው ብዬ ማሰብ ጀመርኩኝ እና በጣም ደስ ብሎኝ ነበር እውነት ለመናገር። ምክንያቱም መምታት ያለብኝን መትቻለሁ። ስለ ሶርስ አልጠየቀኝም። የሚያሰው ባለሙያ ነው። ስሜቱን ብቻ ነው አየህ። በቃ ስለ ሶርስ አልጠየቀኝም። በቃ ሀሳቡ ያ ነበር። ልክ ነው።
ሀሳብ ገባ። ከየት መጣ እንዴት በራ አላለኝም፣ ግን ምንድነው ተጋብቶበታል። በቃ ያንን አስጨናቂ ሙድ ፈጥረዋለሁ ማለት ነው። በጣም በያሰብና በጣም ነበር ደስ ያለኝ እውነት ለመናገር። እንደዚህ ለፍተህበት ወይ ደግሞ እንደዚህ እስከዛሬ አእምሮ ውስጥ ይዘኸው የሆነ ሰዎች ኖቲስ አድርገውት ኮሚኒኬት ባያረጉ ይደብር ነበረ። እና ወደፊትም ወደኋላም ወደፊትም የምወደው ፒክቸር ነው ብዬ ነው የማስበው። አላቅም እኔ ለምን እንደምወደውም አላቅም፣ ግን በቃ የሆነ ነገር ይገልጾልኛል ብዬ አስባለሁ። በቃ የሆነ ሃይዶሎጂን የሆነ ሰው ገብቶታል ብዬ እየተረዳው ስለሆነ ማለት ነው። ኔክስትን በዛው ስለምቀጥል ማለት ነው። ይህን የመቀበል አቅም የሚኖረን ከሆነ ኔክስት ልንቀበል እንደምንችል ስለዚህ እንሞክር ባይ ነኝ። እንደዚህ አይነት ጉዳይ እንሞክር። ሙድ ነው ክሬት ያደረግነው እዛች ቦታ ላይ። እውነት ለመናገር ቤቱን ዳርክ ነው ያደረግነው። ሰርግ ቤት የነበረ ሲጨፈርበት የነበረ ብራይት የነበረን ቤት ነው በአንዴ ዳርክ ያደረግነው እና ከባድ ነው እንደዚህ አይነት ነገር መሞከር በራሱ። ሀሳቤ ገብተዋል፣ ግን በቃ የሆነ ሰው የሆነ መንገድ መቅደድ መቻል አለበት፣ መሞከር አለበት ባይነኝና ቆንጆ ፊድባክ አግኝቼበታለሁ። እሱ ደግሞ የበለጠ ያስደስታል። በጣም ነው የምወደው እሱ ፒክቸር። የታወቀም ወደፊት ደግሞ የሚፈጠር ሌላ አለ እንደዚህ የፈተነ አሉ። በጣም ከባድ ሲኖች ነበሩት። ግዛት በተፈጥሮ እያንዳንዱ ሲን በጣም ከባድ ነበር። እያንዳንዱ ኤፒሶድ ታውቃቸዋለን፣ የአንተ ስራዎች ስለነበሩ ታውቃቸዋለን። እያንዳንዱ ሲኖች እስከ 50 ምናምን ክፍል ድረስ ያሉት ኤፒሶዶች ማለት ነው በጣም ከባድ ነበር። በትክክል ልጅ አባቱን የሬሳ የሚያገኝበት ሲን በጣም ከባድ ሲን ነበር። በጣም እሱን መግለጽ በጣም ከባድ ሲን ነበር። በጣም ስሜት የሚጠይቅ ማታ ሌሊት ላይ ጨለማ ጫካ ውስጥ ነው የተሰራው። በጣም ከባድ ሲን ነበር። እንዴት ገልጸዋለኝ የሚለውም ራሱን በቻለ የሚያስጨንቅ ጉዳይ ነው። ግን ከዚህኛው አንጻር ሳወዳደረው እንደ ስሜት ያኛው ቢበልጥም እንደ ፒክቸር ዋይዝና እንዳስረዳሁት መጠን ደግሞ ይሄ ይበልጥብኛል ለኔ በራሴ ማለት እና በጣም ከባባድ ስራዎች አሉት። በጣም ግዛት ድራማ ሌላ በጣም አሪፍ የራሴን አይዲዮሎጂ ያራመድኩበት እንደነገርኩ የራሴ ላይ ታበራር የሚያስደነግጡ ሀሳቦችን የሚገልጹ ቤት ውስጥ በሰላም የሚመገቡን ላይቱን ቀይረ ነው እናውቃለን። በቃ ሌላ አይነት የተለያየ አይነት ላይ ታበራር ነበር የምናበረው። በጣም አሪፍ ቅድም ስለ ሆሊውድ ቦሊውድ አንስተናል። ከሆሊውድ እና ከቦሊውድ ምርጫ የቱ ነው? ቦሊውድ ላይ ትንሽ እንትን ምን ይመስለኛል ማመዝን ይመስለኛል። ለምን? የሆነ ትምህርት መወስድበት ይመስለኛል። ከገነታቸው የሆነ ነገር ወስዳለኝ እውነት ለመናገር ማለት ነው። አውቃለኝ በጣም ይሄ በሚያስጠላ ሁኔታ የሆነ አይነት ግነት የሚገልጹበት መንገድ የማይዋጥበት ብዙ ሰዎች አሉ። ግን ምን አለ መሰለ በዛ ግነት ውስጥ መሀል የሆነ ነገር ያስተምረኛል ብዬ አስባለሁ። እንደራሴ አያለኝ የሆሊውድን ፊልሞችንም አያለኝ። ግን በቃ እዛ ግነት ውስጥ ምንድን ነው የሚያስተምረኝ የሆነ ነገር እንዴት ነው ባህላችን የሚገልጹበት? እነሱም ያን ግነት ፈልገው ሳይሆን ህዝቡ የዛ ሀገር የቦሊውድ ፊልም ተመልካች በጣም ይወዷል ብዬ ነው። ሲኒማ ቤት ውስጥ አይታቸው ከሆነ ሲያዩ እየጮሁ ነው የሚያዩት። ፊልማቸውን ሲያዩ እየጮሁ ነው የሚያዩት። ምን አይነት ኤክስፒሪየንስ ሲያገኙ በጣም ይጮዋሉ። እና በቃ አየ ልባቸውን ነክቶታል ማለት ነው ያ ጉዳይ። እንዴት ነው ልባቸውን ያገኙት እነዛ ዳይሬክተሮች የሚለውን ጉዳይ መረዳት እፈልጋለሁ። እዛ እንደነገርኩ የራሴን ቀለም ስለምፈልግ ማለት ነውና ተምሬበታለሁ። በጣም አያለኝ የህንድ ፊልም አያለሁ፣ የአሜሪካኖችንም በደንብ አያለኝ እና ሞር ግን ወደ ህንዱ አደላለሁ እውነት ለመናገር የማይጠፉም ፊልሞች ማይንዴ ላይ ስላሉ ማለት ነው። በጣም ነው የምወደው የህንድ ፊልም። የት ቪዲዮ ቤት ነው መታይ ነበረው? አይደለም ቤት የነበረው ሲዲ ተከራይተው የምንከራይበት ታይም ስለነበረ በቃ ቤቴን ዘጋለኝ። 3 ፊልም ተከራየህ ማለት ምናልባት 6 ሰዓት ይሆናል። ጠዋት 3 ሰዓት ጀምረ ለሊ 6 ሰዓት ሊሆን ይችላል። 3 ፊልም ይዘገባህ ማለት በጣም ብዙ ረጃጅም ስለነበሩ 3 ሲዲ ነው ምናምን 3 ሰዓት 4 ሰዓት 9 ሰዓት ማለት ነው። 3 ፊልም ዘገባ ማለት በቃ ሊናገ ይችላል አልኩ። በቃ ደስተኛ ነበርኩ። በቃ ረካ ነበርና አያለኝ በጣም ፊልም አያለኝ እንደነገርኩ ፋዘር አታጠናውን ገብተህ እስከምትባል ድረስ ፊልም አይ ነበር። ምንም ወደ ዩቲዩብ አደላ ነበር ማለት ነው። በጣም አሪፍ ሲኒማቶግራፈር ስለሆንክ ይሄን ልጠይቅ፣ 3 የምትወዳቸው ቀለሞች ማን ናቸው? ጥቁርና ጥቁር። 3ቱም ጥቁር? ለምን? በእኔ እንጃ በቃ ይሄ ተፈጥሮ የለውን አላውቅም፣ ግን ጥቁር ቀለምን በጣም ነው የምወደው። ይገርማል። ያዝ የሚያደርግ ነገር እኔ በጣም ነው የምወደው ጥቁር ቀለምን እና ሌላ ቀለም አሁን ለምሳሌ ከጥቁር ጋር የሚሄድልህ ዋይት ነው ነጭ ነው የሆኑ ነገሮች ጥቁር ቢሆኑ በጣም ደስ ይለኛል።
እንደ አጋጣሚ ነው ደስ የለበስኩኝ እንጂ በብዛት ጥቁር ልብሶችን ነው የምለብሰው። ሳጥን ውስጥ ብገባ ትገረማል። ፊልም ሜከር በእርግጥ ጥቁር ይልበስ ነው የሚባለው በተለይ ቀረጻ ላይ እሱ እንደ እንትን ነው። ሌላም ከለር ይዞብህ እንዳይረብሽ ነው። ግን እንደዚሁም ከልጅነቴም ጀምሮ ነው ጥቁር ቀለም በጣም ወደ ይገርማል። በጣም ነው የምወደው ጥቁር ቀለም። እኔ ጨለማነህ አላድ በፍጹም እንዴ ጥቁር እኮ በነገራችን ላይ ጨለማ ነው ናን ይባላል እንጂ ሮንግ ነው። ጥቁር ፓወርፉል ማለት ነው በነገራችን ላይ ቦልድ ማለት ነው። ማኪያቶ ስጠጣ ምናምን ታየዋለህ። ለምሳሌ ቡና ውስጥ ወተት ጠብ ስታረግ ቡናው ዶሚኔት አይደረግም። ወተት ውስጥ ግን ትንሽ ጥቁር ጠብ ካረግ ቡናው ነው ዶሚኔት አድርጓል እና ዶሚኔት የሚያረግ ከለር ነው ጥቁር። ስንመረቅም ጥቁር ነው የምንለብሰው። ጥቁር በጣም ከባድ ከለር ነው። ያው ከጥቁር ህዝብ ጋር ባለ ችግር ዓለም ልገፋ ነው ትባላለህ። አውሮፓ በነገራችን ላይ ጥቁር ነው የሚለበሰው። አየሩም ቀዝቃዛ ስለሆነ ምንም ችግር የለባቸውም። እኛ ፀሐይ ስለሆነ ነው ጥቁር ብዙ ለብሰን የማንወጣው። ከዛ እንዳልከው ማንን ልትገፋ ነው ይላሉ እናቶች። በተለይ አያሳልፉም። ይገዛኛል። ለምን እንደሆነ አላውቅም። በጣም ነው የሚገዛኝ ጥቁር ቀለም። በጣም ነው የምወደው። ከሎላይት የመጣውም ከዛ ምን ይችላል እኮ እያልኩ ነው እኮ ሳይድ ዳርክ እንዲሆነ ፈልጋለሁ። እስቲ እስካሁን አንድም ወደ ትሬለሩ ምናምን ብለህ የሆነ አይነት ፒክቸሪ ላይ ሀፍ ዳርክነት በጣም ነው ደስ የሚለኝ። ይገርማል። እኔም እወዳለሁ ጥቁር። እንዳንተ እንደዚህ ልለው ብችል ባልችልም ቼዝ ይጫወት ነበር በፊት ሃይስኩል ምናምን እያለሁ እና እኔ በጥቁር ብቻ ነው ቼዝ የሚጫወተው እና በጥቁር መጫወት ዲስአድቫንቴጅ ሆነ ነው የሚጀምረው በነገራችን ላይ። ያም ሆኖ ግን እኔ ጥቁር ነው በቃ ትንሽ አርበኝነቱ የጥቁር አርበኝነቱ ስለነበረኝ እና በዚህ ሼር አረጋለሁ። ደስ ይላል በጣም የተጨዋወት ነው ጨዋታ። እኔ ዳይሬክተር ነኝ፣ ራይተር ነኝ፣ አንተ ሲኒማቶግራፈር ነህ። አንድ ስራ ልንሰራ ነው እንበል በሀሳባችን። ምን እንዳውቅልህ ትፈልጋለህ? ቀለሜ እንድትረዳልኝ ነው የምፈልገው የመጀመሪያው ጉዳይ። ሁለተኛው ጉዳይ ግን ዞሮ ዞሮ መረዳት ያለብኝ እኔ አንተ ነው። እሺ አንተ አይደለም እኔ መረዳት መቻል ያለብህ ብዬ አስባለሁ። እንደ ሲኒማቶግራፈር እይታ ነው በቃ የዳይሬክተሩ ያየው የሆነ አይነት እይታ አለ እና ለሲኒ የሚሰጠው የሆነ አይነት እንትን አለ። እኔ ነኝ አንተ መረዳት መቻል አለብኝ ብዬ የማስበው። ያንን ሀሳብ የምረዳህ ከሆነ እንቀጥላለን ብዬ አስባለሁኝ። ሌላ በተረፈ ምንም ጥያቄና መልስ የለውም። የዳይሬክተሪን ሀሳብ ነው የምከተለው። ሌላ የማያስደስቱኝ ነገሮች ያን ያላረሉ ኦንሴት እስከተገኘው ድረስ በሀሳብ ግልጽ ነኝ። ግልጽን ዳይሬክተር በጣም ወዳለኝ ሀሳብ የሚቀበል ከኢጎ ነፃ የሆነ እኛ ሙያ ላይ ደግሞ አይ ዶንት ኖ ማለት ይኖርብኝ አይኖርብኝ ግን አለ በጣም ማለት በጣም አስቸጋሪ የሆነ እንትን የኢጎነት መንፈስ በጣም ስራ ጥዬ ልሄድ እችላለሁ። በቃ የማልችለው ነገር ቢኖር ኢጎነት ነው። ማለት ቆጣጠረውም ነገር ነውና ኢጓማቱን ነው የምትለኝ? አዎ ላይክ ምን እንዳትፈልግ አቋርጬ እላለሁ እኮ ስራው ምንም ስክሪፕቱንም ወድጀው አንተንም ፍሬንድ ምናምን ቢሆንም ላቋርጦ እችላለሁ። አልወደውም እኔ። ምክንያቱም አንድ ሙያ እንደ ሙያ ተከብሮ ሀሳብ ተቀብሎ ሀሳብ ተንሸራሽሮበት የሆነ ነገር አብዲታ ይዞ ሲመጣ በጣም ነው ደስ የሚለኝ። እውነት ለመናገር እንደ አባባል የሚሆን እንደ ፍልስፍና አላውቅም ልበላት። የጥበብ መጀመሪያ እግዚአብሔር መፍራት አይደለ? የምንሰራው ስራ ጥበብን ነው። ብዙ ጊዜ የምላት ነገር ናት እና ጥበብን እስከሆነ እስከምንሰራ ድረስ ይሄ ልባችን ክፍት ነው መሆን መቻል ያለበት ብዬ አስባለሁ። እኔ ልክ ነው። ይሄ እንደዚህ አይደለም ሄደው ከዛ አይደለ ምናምን ዞራ ዞራ የምትቀበለው ከላይ ነው እና ማይንድህም ክፍት የሚሆነው ስታከብረው ነው። ብዙ ቦታ ላይ ስለሞከርኩትኝ ነው እውነት ለመናገር። ግልጽ ስትሆን ይሄ ማይንድ ንጹህ ሲሆን ራሱ ይገልጽልሃል። እግዚአብሔር መፍራት የመጀመሪያው ጉዳይ የጥበብ መጀመሪያ እግዚአብሔር መፍራት ምንም ጥያቄና መልስ የለም። ስትፈራው ይከፍትልሃል። ያንን ፍራቻ በቃ ብዬ አስባለሁ እኔ በራሴና ሌላ ባዕድ የሆነ ነገር ስትጨምርበት አንተንም አንተ መስጠት ያለብህንም እያደፈረስከው የምትመጣ ነው የሚመስለኝ። ነገርየውም አይሳካም። ልክ ነው። እኔ ኦቨርሄድ የሆነ እግዚአብሔር ምስክሬ ነው እንሽቶ ምናምን ብዬ ወጥቼ ልቤ በጣም ነው በእግዚአብሔር የሚተማመነውና እንሽቶ ምናምን ብዬ ሲዘጋ እኔ አውቃለሁ ሬክስ ገባ ይዘጋ ከአንድም 3-4 አቢፋንታን የምታገኘው እሱ በደንብ ይገልጽልኝ ይህን ጉዳይ ማለት ነው። ይዘጋል። እኔ በቃ እርግጠኛ ነኝ። በቃ እስራኤል ሰው ንጹህ አድርጌው ነው የሚሄደው ሀሳብ ለመቀበል ለማንሸራሸር። ለምን ኤሲአይ ነግረኝ እኔን አፕዴት የሚያደርግ ከሆነ እቀበለዋለሁ። በደንብ ነው የምቀበለው ነው ያስበው ማደግ ስላለበት። ምክንያቱም እኔ ብቻ አይደለም ማማየው
በጣም ብዙ የሚያዩ ሰው አለ ከኔ እይታ ውጪ። እንዴት አየው እማርበታለሁ። ከኤሴ እኔ ብዙ ስራዎችን ተምሬ ያውቃል። የሆነች ነገር ስት አፕዴት አድርጌ ታመጣታለሁ፣ ቆንጆ አድርጌ ያመጣውና ክሬቱን ግን አልነፍክም። እውነት ለመናገር ማለት አንድም ያን ልጅ አለመስበር ነው። ነገ መምጣት የሚፈልጉ በጣም ብዙ ሰዎች አሉ። አለመስበር አቅም እንዳለው ማወቅ መቻል አለበት። እና ዞሮ ጉዳዩ ኢጎነት ባይኖረው በጣም ነው ደስ የሚለኝ። በቃ ኢጎ የሌለበት ዳይሬክተር በጣም ደስ ይለኛል። ኦኬ በጣም እና ነፍሴ ማትጨነቅ ነፃ ሆኜ መስራት፣ ሀሳቤን ተናግሬ እንደዚህ ብንሆን አስረድቶኝ እንደዚህ እኮ ማላደርጋት ምናምን ተረድቼው ጉዳዩ አምኜበት ሳደርገው ጉዳዩ ደስ ይለኛል። በቃ እኔ እንደዚህ ነው ያየሁትኝና እንደዚህ ስራው ከሆነ ጉዳዩ ልክ አይመጣም፣ እኔም ደስ እያለኝ አልሽቶ ቆንጆን ፒክቸር ይወጣል ብዬ አላስብም። ይሄ ራሴ አመለካከት ነው። በጣም አሪፍ በጣም አሪፍ። የጥሩ ነው። ጨዋታችንን እንጠቅልልና እኔ እናንተ ግዛት ላይ ነው የምንተዋወቀው በአንድ አጋጣሚና ስላንተ የተለያዩ ሰዎችን እንደዚህ ኢንተርቪው እንደማረግህ ያንግ ኢነርጂቲክ ልጅ እንደሆንክ እንደዚህ ስንወያይ ሁሉም አሊታ ይላሉ። በጣም ደስ የሚል ልጅ ኢነርጂቲክ ጎበዝ ምናምን ነው የሚሉትና በጣም የሚያስቀና ነገር ነው። በነገራችን ላይ በአንተ እድሜ እንግዲህ ከዘመን ጀምሮ እስካሁን ድረስ ምናልባት 7 ዓመት ይሞላል እዚህ ሙያ ውስጥ 7-8 ዓመት ጊዜ ውስጥ እንዲህ አይነት ስም ማፍራት የሰራቸው ኤፒሶዶች ቢደመሩ ከ200 ምናምን ክፍል በላይ ናቸው። ፊልም ሰርተሃል። ከዛ ደግሞ ከሰራቸው ሰዎች ጋር እንዲህ አይነት ስም አትርፋል ማለት በስፍኮ ምናምን የሚል ነገር አልሰማውም። እኔ በግሌ በተገናኘንም ጊዜ ያንን ነው ኖት ሲያረኩት፣ ግን ይመሰክሩላል እንደዚህ በጣም ምርጥ ልጅ ሆነ እንዴት አላውቀውም ምናምን እያልኩ ነው የነበረው ከመተዋወቃችን በፊት። የአዲስ አበባ ልጅ የመሀል ከተማ ልጅ ነህ፣ ደግሞ ፈጣን። ያው ስራህም በ8 ዓመት ውስጥ ብዙ ነው፣ ቀላል ነገር አይደለም። የተጋፈጥከው የቻልከው ነገር በጣም ጥሩ ከሚባል ባህሪ ጋር፣ ይሄ ደግሞ እኔ አይደለሁም ምለው ያው አብረው የሰሩ ሰዎች የመሰከሩልህ ነው። በጣም በጣም አሜን። ስለዚህ የዚህ ባህሪ ምንጭ ምንድን ነው? ከቤተሰብ ነው? ከምንድን ነው? ከየት ነው የመጣው? እንደነገርኩ ነው፣ ፍራቻ። ፈጣሪን እንፈራለሁ እውነት ለመናገር ማለት ነው። ማከብረዋለሁ፣ በጣም ነው የምፈራው። ምክንያቱም አንድ በቃ የሱ ነው። እኔ ቃላት የለኝም እውነት ለመናገር። እመቤቴን በጣም ነው የምወዳት። የእሷም ተጽዕኖ የአባቴም ጸሎት እንደገናም ደግሞ አስተዳደግም አለው ተጽዕኖ አለው እውነት ለመናገር ማለት ነው። ምንም ይሄን ሙያ ብዬ አልቀበልም ብዬ ገፍቼ በወጣም ግን እግዚአብሔር እንድፈራ አድርገው ነው ያሳደጉኝ ቤተሰቦች እውነት ለመናገር ማለት ነው። እና አያኝም ብዬ የማደርገው ነገር የለም። እግዚአብሔርን እፈራለሁ። ሁሌም ነገሮች ላይ ስገኝ ልቤ ንጹህ አድርጌ ነው የምገኘው እና እግዚአብሔር ነው ለዚህ አበቃኝ። ፈጥኗል የኔ እውነት ለመናገር በጣም ነው የፈጠነው። እውነት በጣም ነው የፈጠነው። በእንደዚህ ደረጃ እንደዚህ ደረጃ ላይ የሚደርስ የተወሰነ ላይኖርም ይችላል። በጣም ፈጥኗል የኔ። መረዳቱንም አግኝቼዋለሁ። ያሰብኩበት ነገር ገና ቢሆንም መረዳቱን አግኝቻለሁኝ ምናምን እንዳልኩ ነው። በቃ ፈጣሪ መፍራት፣ እሱም መፍራት ያከብራል። ሌላ ምንም አይደለም። ይሄን እንጂ ምንም አድርጌ አይደለም። ሲሄድ አንዳንዴ ብያለሁኝ የማውቀው ቦታ ላይ ላልገኝ እችላለሁ፣ የምሾትበት ቦታ ላይ ማለት ነው። ግን የሆነ አይነት እይታ ይሰጠኛል ፈጣሪ። ይሄ ከምንም የመጣ አይደለም፣ እሱም በመፍራት የመጣ ነውና እዚህ ሙያ ውስጥ የሚከተተኝ እንደዚህ አይነት የጥበብ ስራ ላይ የሚከተተኝ ፈጣሪ ማመስገን እፈልጋለሁ። እና ኦብቪየስሊ እሱ ፈጣሪ መፍራት ነው ለዚህ አበቃ ብዬ ነው ማስብ። መልካም። ዛሬ እኔ እናንተ ያደረግነውን ቆይታ እንደ ባህሪህ እንደ ነገረ ስራ እንደ ስራ ፍጥነትህ ፈጠን ያለ ሞቅ ያለ ጨዋታ ነው የተጨዋወት ነውና ይህም ሆኖ ግን ብዙ ነገር ዳሰናል እና አንተን ጥሩ ባህሪ እንዳለው ታታሪ፣ በራሱ በታለንት በተሰጦና በትጋት እዚህ ቦታ የደረሰ አንድ ወጣት ሲኒማቶግራፈር አድርገው እንዲያዩ በተለይ ታናናሾች እዚህ ሙያ ውስጥ መግባት የሚፈልጉ ወይም ደግሞ መንገዱን የጀመሩት እንደዛ እንዲያዩ ነው መመክረው። እና እኔ እናንተ ስንጫወት የተጫወትንበት ምክንያት ይሄ ነው። ቀላል አይደለም። ባለፉት 8 ዓመታት ዘመን አለ፣ በህግ አምላክ አለ፣ ቁጭት አለ፣ ግዛት አለ። አሁን ደግሞ ፊቸር ፊልም ቀርጸሃል። እነዚህ ነገሮች ማሳካት እውቀት ይጠይቃል፣ ባህሪ ይጠይቃል። ሴክተር ውስጥም ስራ ውስጥም ከሌሎች ጋር በመግባባት
መቆየት ማስመስከር ይፈልጋልና ቀላል ነገር አይደለም። እንደዚህ በሙያቸው የሆነ ቦታ መድረስ የሚፈልጉ ወጣቶች መንገዱ ይሄ ነው የሚባል አይነት ጨዋታ ነው ያደረግነውና ከዛ አንጻር በጣም ነው ጨዋታውን፣ ወሬውን፣ ወጉን የወደድኩት። ከታናናሾች ጋር ሳወራ ብዙ ጊዜ የምደሰተው ለዚህ ነው። ነገ የተሻለ ይሆናል ብዬ እንዳስብ የሚያደርጉኝ ልጆች እየመጡ እንደሆነ ስለማስተውል ነው። እና ከዚህ አንጻር ይሄ ፕሮግራም እንዲታይ ነው መመክረው። ይህን ካልኩ በኋላ እኔ እናንተ ባለፉት ሰዓታት ስንጫወት ስንወያይ እኔ ልጠይቅህ የሚገባ ነገር ሊኖር ይችል የነበረ ግን ያላነሳሁት፣ አንተም ደግሞ ማለት የምትፈልገው ግን ያላልከው ነገር እስካሁን በፈለግከው መንገድ የሙያውም የግልህም ሀሳብ ሊሆን ይችላል። እሱን ተባብለን ዝግጅታችንን መጨረስ እንችላለን። በጣም ደስ ይለኛል ይርንዬ፣ እዚህ ፕሮግራም ላይ ስለጋበዝከኝ መጀመሪያ በጣም አመሰግናለሁ። መጨረሻ ቢመጣም ያው ቴንኪው ማለት እፈልጋለሁ። ሙያችንን እንደዚህም የሚያስብም የለም ስቲል እስካሁንና ይበል የሚያሰኘ ነው ስራና እውነት ነው። ልናመሰግን ይገባል። የምናበረታተውም ነገሮች ካሉ እናበረታታለን፣ ማገዝም ያለብን ነገሮች ካሉ እናግዛለን። ማለት የምፈልገው እንደ ፊልም እንትን አሁንም እንስራ ነው። ገና ነው፣ በጣም 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 ገና ነው። ልጅ ነው፣ ገና በጣም ልጅ ነውና ሁሌም አዲስ ነገር እንሞክር ነው ደጋግም የሚለው። እዚህም ሀሳብ ላይ መምጣት ስፈልግ በቃ የሆነ ነገር አዲስ ነገር እንፈልግ፣ አንከተል አንድ መንገድ ይሞክር። ፊልድ ካደረገን ነገ አዲስ ቀን ነውና ነገ አብዴት መሆን ይችላል እና አዲስ መንገዶችን መፍጠር እንሞክር ነው ልል የምፈልገው። በተረፈ እንዳልኩ ነው ልባችን ንጹህ ይሁን፣ ከሱ ጋር ይገናኝ። የጥበብ ስራ እየሰራን እስከሆነ ድረስ እሱን እንፍራ፣ በሱ ውስጥ ይሁን ስራችን። ሌላ በተረፈ መንገዱ አልጋ ባልጋ ነው የሚሆነውና አሁንም ታይም አለን ነው የምለው። ቴንኪው በጣም ለተጫወትናቸው ጨዋታዎችም በጣም ደስተኛ ነኝ። በመምጣቴም በጣም ደስ ብሎኛል። ቴንኪው። እናመሰግናለን። በጣም ቴንኪው። በጣም አሪፍ። አብራችሁን ስለቆያችሁ በጣም እናመሰግናለን። ሳምንት በቀጣይ እንግዳ እስክንገናኝ በያላችሁበት ሰላም።